SEO Social Science YouTube channel, your study guide. ሰላም እንዴት ናችሁ? ውድ የኢትዮ ሶሻል ዩቲዩብ ቻናል ተመልካቾች፣ ዛሬ እንግዲህ ይዤላችሁ የመጣሁት ሂስትሪ ግሬድ 11 አዲሱን ካሪኩለም ማለት ነው ዩኒት 5 ነው ይዤላችሁ የመጣሁት። እንደምታውቁ ከዚህ በፊት ዩኒት 1 2 3 እስከ 4 ድረስ ሰርተናል። አሁን ደግሞ ዩኒት 5ን የምንመለከት ይሆናል ማለት ነው። እና ከዚያ በፊት ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት ማድረግ እንዳትረሱ፣ እንዲሁም ቪፒኤናችሁን ኦን አድርጋችሁ መመልከትም እንዳዘነጉ። እንዲሁም ይሄንን ፒፒቲ ማግኘት ከፈለጋችሁ ቴሌግራም ቻናል ላይ መለቅ ይሆናል፣ እዛ ላይ ገብታችሁ ማግኘት ትችላላችሁ ማለት ነው። እናም ወደ ትምህርታችን ስንመለስ ዩኒት 5 ምን ይላል? ፒፕልስ ኤንድ ስቴት ኦፍ አፍሪካ 2500 ከ1500 ድረስ የነበረውን የአፍሪካ ህዝቦች ስቴቶችና የአፍሪካ ህዝቦች ፒፕሎችንና መንግስታትን የምናይ ይሆናል ማለት ነው። እናም ኢንትሮዳክሽን ስንመለከት archaeological studies and findings conducted in different parts of Africa confirmed the continent as a cradle of man። ይህ ማለት ነው በአፍሪካ ውስጥ የተደረጉ የአርኮሎጂ ምርምሮች እንደሚያሳዩት አፍሪካ የሰው ልጅ መገኛ ናት። ይህም ማለት ደግሞ የሰው ዘር መጀመሪያ የተገኘው እዚህ አፍሪካ ውስጥ ነው ማለት ነው። እና አፍሪካ is among others one of the centers of cultures and civilization of the ancient and medieval world። እናም ከአፍሪካ ብዙ ነገሮች መካከል አንዷ የጥንትና የመካከለኛው ዘመን የባህልና የስልጣኔ ማዕከል ነበረች ማለት ነው። እና elsewhere in Africa peoples, kingdoms and empires contribute a lot to the rest of the world in the area of cultural exchange, technological and scientific advancement, art and literature። እናም በተለያዩ የአፍሪካ ክፍሎች የነበሩ ህዝቦች፣ መንግስታትና ግዛቶች ለሌላ ዓለም የባህል ልውውጥ፣ የቴክኖሎጂ እድገት፣ ስነ ጥበብና ስነ ጽሁፍ ላይ ትልቅ አስተዋጽኦም አድርገዋል ማለት ነው። Now, in this unit, we will be looking into the diverse language superfamilies that the peoples of Africa speak, the major people that developed state, kingdoms and empire, commercial transactions and early contact of the continent with the outside world። እናም በዚህ ዩኒት ወይም ምዕራፍ ውስጥ አፍሪካውያን የሚናገሯቸውን የተለያዩ ቋንቋዎች፣ መንግስታትና ግዛቶችን ያቋቋሙትን ዋና ዋና ህዝቦች፣ የንግድ ግንኙነቶችና አፍሪካ ከውጭ ዓለም ጋር የነበራትን ግንኙነት የምንመለከት ይሆናል በዚህ ዩኒት 5 ማለት ነው። እናም እዚህ ጋር ለርኒንግ አውትካሞች አሉ። at the end of this unit learners will be able to ይሄ ምዕራፍ ከተማራችሁ በኋላ ምን ነገሮች እንደምታውቁ እንመልከት። መጀመሪያው identify the major language group and their distribution in Africa። በአፍሪካ ውስጥ ያሉትን ዋና ዋና የቋንቋ ቤተሰቦችና የት እንደ ስፕሪድ ወይም ዲስትሪቢዩት እንደሆኑ መለየት ትችላላችሁ። ሁለተኛው ደግሞ analyze the kind of relationship that existed among the different states and kingdoms of Africa። እና በአፍሪካ ውስጥ በነበሩ የተለያዩ መንግስታት መካከል የነበረውን ግንኙነት አናላይዝ ማድረግ ትችላላችሁ ማለት ነው። ሌላኛው ደግሞ examine the social origins of the slave trade in Africa። በአፍሪካ ውስጥ ይሄ የስሌቭ ትሬድ እንዴት እንደተጀመረ መረዳት ትችላላችሁ ከዚህ ዩኒት በኋላ ማለት ነው ከተማራችሁ በኋላ። እና 5.1 ስንመለከት ancient and medieval African state ወደ ዋናው ትምህርት ስንገባ በዚህ ክፍል ስለ ጥንታዊው እና የመካከለኛው ዘመን አፍሪካ መንግስታትም የምንማር ይሆናል ማለት ነው። እናም ሰብስክራይብ አድርጉ፣ እንዲሁም ቪፒኤናችሁን ኦን አድርጋችሁ መመልከትም እንዳዘነጉ። እና 5.1 ምን ይላል? አፍሪካን ላንጉዌጅ ክላሲፊኬሽን ኤንድ ዲስትሪቢዩሽን። በዚህ ክፍል ላይ ደግሞ የአፍሪካ ቋንቋዎች እንዴት እንደምንመድባቸው፣ ክላሲፋይ እንደምናደርጋቸው እና እንዴት ዲስትሪቢዩት እንደሚደረጉ እንመለከታለን ማለት ነው። ሌላኛው ለርኒንግ ኮምፒተንስ ያለ እዚህ ጋር
አፍተር ለርኒንግ ይህንን ከተማርን በኋላ ምን ማወቅ አለብን? ሪኮግናይዝ ዘ ሊንግዊስቲክ ዳይቨርሲቲ ኦፍ ዘ ፒፕልስ ኦፍ አፍሪካ። አፍሪካ ውስጥ ብዙ አይነት ቋንቋዎች እንዳሉ መገንዘብ ይኖርባቸዋል። ሌላኛው ሎኬት ዘ ጂኦግራፊ ኦፍ ዘ ላንጉዌጅ ሱፐር ፋሚሊስ ኢን አፍሪካ። የአፍሪካ ቋንቋ ፋሚሊዎች በየትኛው አካባቢ እንደሚገኙ ማወቅ ይኖርባቸዋል። ሌላኛው አፕሪሺየት ዘ ሊንግዊስቲክ ዳይቨርሲቲ ኦፍ ዘ ፒፕልስ ኦፍ አፍሪካ። የአፍሪካ ህዝቦች የቋንቋ ልዩነት ዳይቨርሲቲ ምን ያህል አስፈላጊ እንደሆነም ትገነዘባላችሁ ከዚህ ዩኒት በኋላ ማለት ነው። እና እዚህ ጋር ብሬንስቶርሚንግ ኩዌሽን አለ። ምን ይላል? how many language do you think Nigerians speak? ናይጄሪያን ስንት ቋንቋ ይናገራሉ ብላችሁ ታስባላችሁ? እና which language super family do you think had the largest numbers of speakers in Africa? በአፍሪካ ውስጥ በብዛት የሚነገረው ቋንቋ የትኛው ነው ብላችሁ ታስባላችሁ? እና ይሄንን ኮሜንት ላይ ጻፉልኝ መልሶቹን ማለት ነው። እና ናይጄሪያ ስንት ቋንቋ ይነገራል እና በአፍሪካ ውስጥ በብዛት የሚነገረው ቋንቋ የትኛው ነው? እነዚህን ኮሜንት ላይ ጻፉልኝ እና ብዙ ላይክ ያገኘ አንድ ሰው የሚፈልገውን አንድ ነገር መርጦ እንዲሰራለት የሚፈልገውን ማለት ነው በሱ ርዕሰ ጉዳይ ላይ የሚሰራለት ይሆናል። እና ኮሜንት ላይ ጻፉልኝ የነዚህ መልሶች። እናም ወደ ዋናው ትምህርት ስንገባ አፍሪካ is a massive continent that comprises all sorts of topographics and its people speaks a variety of language። እና አፍሪካን በጣም ትልቅ አህጉር ስትሆን ብዙ አይነት መልክዓ ምድሮች አሏት እና ህዝቦቿም የተለያዩ ቋንቋዎች ይናገራሉ ማለት ነው። እና the linguistic diversity of Africa is striking። እናም በአፍሪካ ውስጥ ያሉ ዳይቨርስ ላንጉዌጅ ሊንግዊስቲክ ዳይቨርሲቲዎች ወይ የቋንቋ ብዛቶች በጣም ብዙ ናቸው እና አስገራሚ ናቸው ማለት ነው። እና the number of language spoken as a first language range from between 1000 and 2000 እና እንደ መጀመሪያ ቋንቋ የሚናገሩ ቋንቋዎች ከ1000 እስከ 2000 ይደርሳሉ ማለት ነው። እና this means that perhaps about 1/3 of the world language can be found in Africa alone። እና ይህ ማለት ደግሞ በዓለም ላይ ከሚነገሩ ቋንቋዎች ውስጥ 1/3 በአፍሪካ ውስጥ ብቻ ይገኛሉ ማለት ነው። እና at least 75 of this language are spoken by a million people or more። እና ከነዚህ ቋንቋዎች ውስጥ 75ቱ በአንድ ሚሊዮን ወይም ከዚያ በላይ በሆኑ ሰዎች ይነገራሉ ማለት ነው። እናም ናይጄሪያ itself has around 500 language make it one of the most linguistically diverse countries in the world። እናም ናይጄሪያ ብቻ 500 የሚሆኑ ቋንቋዎች አሏት። ይህ ደግሞ ናይጄሪያን በጣም በዓለም ላይ በብዙ ቋንቋዎች ከሚነገሩ ሀገሮች አንዷ ያደርጋታል ማለት ነው። እና there might be a few thousand language spoken natively in Africa but most of them fall neatly into just a few categories። እና በአፍሪካ በባህላዊ መንገድ የሚነገሩ በሺዎች የሚቆጠሩ ቋንቋዎች ሊኖሩ ይችላሉ። ነገር ግን አብዛኞቹ በጥቂት ካቴጎሪዎች ወይም ምደባዎች ውስጥ ይካተታሉ ማለት ነው። ላንጉዌጅ ስኮላርስ ክላሲፋይ the language of Africa into 4 different family of or phyla: the Niger's Congo language, like Afro-Asiatic language, the Nilo-Saharan language and the Khoisan languages። እናም የቋንቋ ስኮላሮች ወይም ምሁራኖች የአፍሪካን ቋንቋዎች በአራት ዋና ዋና ክፍሎች ይከፍላቸዋል። እነሱም ኒጀር ኮንጎ፣ አፍሮ ኤዥያቲክ፣ ናይሎ ሰሃራ፣ ኮይሳን ላንጉዌጅ በመባል ይታወቃሉ ማለት ነው። እና they are found across a wide area of the continent, mostly in the western, central and southern eastern region። እና እነዚህ ቋንቋዎች በአብዛኛው በአፍሪካ ምዕራባዊ፣ መካከለኛውና ደቡብ ምስራቃዊ ክፍሎች ውስጥ ይገኛሉ። እና they are further subdivided into the Bantu and the non-Bantu language depending mostly on their geography, with the Bantu tongues found more toward the southern part of the Niger's Congo linguistic territory። እና እነዚህ ቋንቋዎች በጂኦግራፊካላዊ አቀማመጣቸው መሰረት በሁለት ይከፈላሉ፣ ባንቱና ባንቱ ያልሆኑ ማለት ነው። እና ባንቱ ቋንቋዎች በኒጀርስ ኮንጎ ቋንቋ ክልል በደቡባዊ ክፍል ውስጥ በብዛት ይገኛሉ። እና one of the Niger Congo language of Africa you might recognize most of Swahili, whose different
dialects are spoken by about 60 million people natively and 82 millions as a second language እና ምናልባት ከኒጀር ኮንጎ ቋንቋዎች ውስጥ በስፋት የሚታወቁት የስዋሂሊ ቋንቋ ነው እና ይህም ቋንቋ በ16 ሚሊዮን ሰዎች የአፍ መፍቻ ቋንቋ ሲሆን ለ82 ሚሊዮን ሰዎች ደግሞ እንዲሁም ሁለተኛ ቋንቋ ሆኖ ይነገራል ማለት ነው እና it was influenced heavily by Arabic due in small parts of the history of trade between Africa and the people from Arabic lands እናም ይሄ ስዋሂሊ ቋንቋ በአፍሪካና በአረብ ሀገራት መካከል በነበረው የንግድ ልውውጥ ምክንያት በአረብ ቋንቋ ከፍተኛ ተጽዕኖ ወይም በአረብ ቋንቋ ላይ ከፍተኛ ተጽዕኖ አሳድሯል ማለት ነው እና it sometimes considered the lingua franca of the African Greek Lakes regions because it's so widely used and taught among others in school in places like Tanzania, Uganda, the Democratic Republic of Congo and Kenya እና ስዋሂሊ ቋንቋ በታንዛኒያ፣ ዩጋንዳ፣ ኮንጎ እና ኬንያ ባሉ ትምህርት ቤቶች በስፋት ስለሚነገርና ስለሚማር የአፍሪካ ግሬት ሌክ ሪጅን የሚባለውን አካባቢ የጋራ ቋንቋ ተደርጎ ይቆጠራል ማለት ነው እና others Niger's Congo language with populations of speakers in the millions include Yoruba or mostly in Nigeria, Kirundi or in Burundi, Lingala in the Congo, Sesotho in Lesotho and parts of Southern Africa and Shona in Zimbabwe እና ከነዚህ ቋንቋዎች በተጨማሪ እነዚህ አሁን የነገርኳቸው በሚሊዮኖች የሚቆጠሩ ሰዎችም ይናገራሉ ማለት ነው እና ሳውዝ አፍሪካ ሪኮግናይዝ 9 Bantu language ሶሳን ናዲቤል ዙሉ ሶዋና ስዋቲ ሶቶ ሳውዘርን ሶቶ ቤንዱዋ ኤንድ ሶንጎ እና እነዚህ ደግሞ ደቡብ አፍሪካ እነዚህ 9ን የባንቱ ቋንቋዎች በይፋ ተጠቀማለች ማለት ነው እና the Africa Asiatic language of Africa the next biggest language family in the Afro-Asiatic language group which including between 200 and 300 languages እና ቀጥሎ ደግሞ በብዛት የሚነገሩ የአፍሮ ኤዥያ ቋንቋዎች ናቸው እና እነዚህ ቋንቋዎች ከ200 እስከ 300 የሚደርሱ ቋንቋዎችን ያካትታሉ ማለት ነው እና the most widely spoken of this by far in Arabic which is estimated to have more than 150 million speakers most of which are concentrated in northern Africa countries like Tunisia, Egypt, Morocco, Algeria, Chad and Sudan እና ከነዚህ ቋንቋዎች ውስጥ በስፋት የሚነገረው አረብኛ ነው እና ይህም ቋንቋ በሰሜን አፍሪካ በሚገኙ እንደ ቱኒዚያ፣ ግብጽ፣ ሞሮኮ፣ አልጄሪያ፣ ቻድ፣ ሱዳን ባሉ አገራት በ150 ሚሊዮን የሚቆጠሩ ሰዎች ይናገሩታል ማለት ነውና the Afro-Asiatic family including language like Somali, Amharic and Afan Oromia, Ethiopia, Afan Oromoin, Ethiopia and the Hor Berbers in North Africa and Hausa in West Africa እና የአፍሮ ኤዥያቲክ ቋንቋዎች እንደ ሶማሊኛ፣ አማርኛ፣ አፋን ኦሮሞ ያሉ ቋንቋዎችን በኢትዮጵያና በአፍሪካ ቀንድ በበርበር በሰሜን አፍሪካና ሀውሳ በምዕራብ አፍሪካንም እነዚህ ሁሉ ይጨምራል ማለት እና the Nilo-Saharan language of Africa there are around 80 languages in the Nilo-Saharan family እና የአፍሮ ሰሃራ ቋንቋዎች በቤተሰቦች ፋሚሊዎች ውስጥ 80 የሚያህሉ ቋንቋዎችን በውስጥ ይይዛል እና this language are spread throughout parts of Central, Eastern and Northeastern Africa including places like Chad, Uganda, Tanzania and Kenya እና እነዚህ ቋንቋዎች በቻድ፣ ዩጋንዳ፣ ታንዛኒያ እና ኬንያን ጨምሮ በአፍሪካ መካከለኛው ምስራቃዊና ሰሜን ምስራቃዊ ሌሎችም ይገኛል እና example of the Nilo-Saharan language include Lugabara in Uganda, Zarma in Niger and Duholu in Kenya እና እነዚህ ቋንቋዎች የናይሎ-ሳሃራ ላንጉዌጅ ኤግዛምፕሎች ናቸው ማለት ነው። እናም እዚህ ድረስ ከደረሳችሁ እግረ መንገዳችሁን ሰብስክራይብ አድርጋችሁ ሂዱ። እናም the Khoisan language of Africa the 4 to 70 language in the Khoisan super language family including tongues that are mostly located in southern Africa namely parts of Botswana, Namibia, South Africa and Angola እና የአፍሪካ ይሄ
የኮይሳን ቋንቋዎች ከ40 እስከ 70 የሚደርሱ ቋንቋዎችን ያካተቱ ሲሆን በአብዛኛው በእነዚህ በደቡብ አፍሪካ እንደ ቦትስዋና፣ ናምቢያ፣ ደቡብ አፍሪካ እና አንጎላም ይገኛል እና Hadza language of Tanzania and the Naro language of Botswana are also belong to the Khoisan language እና በታንዛኒያ የሚነገረው እንደዚህ ሀድዛ እና በቦትስዋና የሚነገረው ናሮ የተባለ ቋንቋዎች የዚህ የኮይሳን ቋንቋ ክፍል ነው ማለት ነው። እናም now let us look into the major centers of cultures and civilizations that travel in Africa እናም በአፍሪካ ውስጥ የነበሩ ዋና ዋና የባህልና የስልጣኔ ማዕከልን እንመለከታለን። አሁን ደግሞ ማለት ነው አሁን የተመለከትነው ስለ አፍሪካ ላንጉዌጅ ክላሲፊኬሽን እና ስለ ዲስትሪቢዩሽን ነው። አሁን ደግሞ ስለ ሴንተር ኦፍ ካልቸርስ ኤንድ ሲቪላይዜሽን የሚለውን በአፍሪካ ውስጥ የባህልና የስልጣኔ ማዕከልን ነው የምንመለከተው። እዚህ ጋር ከዛ በፊት አክቲቪቲ 5.1.1 አለ። እናም ሜንሽን ቱ ላንጉዌጅ ሱፐር ፋሚሊስ ኢን አፍሪካ በአፍሪካ ውስጥ ያሉ ሁለት የቋንቋ ቤተሰቦችን ጥቀሱ ይላል እና ኢን ዊች ፓርት ኦፍ አፍሪካ ዳዝ ዘ ኮይሳን ላንጉዌጅ ሱፐር ፋሚሊ ፋይንድ ኢትስ ግሬተስት ስፒከር እና የኮይሳን ቋንቋ ቤተሰብ በብዛት የሚነገረው የአፍሪካ ክፍል የት ነው ይላል እና እዚህ ጋር ድሮ ስኬጅ ማፕ ኦፍ አፍሪካ and then make a divisions of the continent on the basis of the linguistic criteria እና ካርታስ በስላችሁ ቋንቋዎች በብዛት የሚናገሩበትን አካባቢዎች ከፋፍሉ ነው የሚለው። እነዚህ አክቲቪቲዎች ያነበባችሁትን እንድታስታውሱ ይረዳችኋል እና አትናቋቸው፣ እየሰራቻቸው እለፉ ማለት ነው። አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት ማድረግ እንዳረሱ እንዲሁም ቪፒኤናችሁን ኦን አድርጋችሁ መመልከት እንዳዘነጉ። እንዲሁም ይህንን ፒፒቲ በነፃ ማግኘት ከፈለጋችሁ ቴሌግራም ቻናል ላይ ገብታችሁ ማግኘት ትችላላችሁ። እዛ መለቅ ይሆናል ማለት ነው። እንዲሁም ማስታወቂያ ማሰራት ፈልጉ ካላችሁ በዚህ ቴሌግራም ዩዘር ኔም በመግባት ማነጋገር ትችላላችሁ ማለት ነው እና 5.2 ኖርዝ አፍሪካ ስንመለከት በሰሜን አፍሪካ ስንመለከት አንደኛ ማሙሉክ ኢጅፕት ነው። የማሙሉክ ኢጅፕትን እንመለከታለን። እዚህ ጋር ለርኒንግ ኮምፒተንሲ አለ። እናም explain the factors that help the Mamluk to assume powers in Egypt እና ማሙሉክ በግብጽ ስልጣን እንዲይዙ የረዳቸው ምክንያቶች ምንድን ናቸው? mention the main features of the Mamluk rule እና የማሙሉኮች አገዛዝ ምን ይመስል እንደነበር እና elucidate the factors that lead to the end of Mamluk rule in Egypt እና የማሙሉኮች አገዛዝ በግብጽ እንዲያበቃ ያደረገው ምክንያቶችን ትረዳላችሁ ከዚህ በኋላ ማለት ነው እና እዚህ ጋር ብሬንስቶርሚንግ ኩዌሽኖች አሉ እና who were the Mamluk originality ማሙሉኮች መጀመሪያ ላይ እነማን ነበሩ እና how did the Mongol invasion of the Middle East assisted the Mamluk to assume power እና የሞንጎሎች ወረራ ማሙሉኮችን ስልጣን እንዲይዙ እንዴት ረዳቸው ይላል። and then Mamluks were a military aristocracy that ruled Egypt from about እና Mamluks were the military aristocracy that ruled Egypt from about 1250 to 1517 እና ማሙሉኮች ከ1250 እስከ 1517 ግብጽን ያስተዳደሩ ወታደራዊ መሪዎች ነበሩ። They were originally Turkish slaves first brought to Egypt in the late 12th century እና መጀመሪያ ላይ በ12ኛው ክፍለ ዘመን መጨረሻ ወደ ግብጽ የመጡ የቱርክ ስሌቮች ወይም ባሪያዎች ነበሩ እነዚህ ማለት ነው እና ማሙሉክስ is an Arabic word meaning owned or slave እናም ማሙሉክ የሚለው የአረበኛ ቃል ሲሆን ትርጉም ባሪያ ማለት ነው እና the Mamluks were trained and soldiers and rose to high army and governments posted before they revolted and seized controls of Egypt እና ማሙሉኮች ወታደሮች ሆነው የሰለጠኑ ሲሆኑ በመንግስት ውስጥ ነው ከፍተኛ ቦታ ከመያዛቸው በፊት ሪቮልት አድርገው ነበር፣ አመጹን ጀምረው ግብጽን ተቆጣጠሩ ማለት ነውና before the Mamluk rise to powers in 1250 Egypt was under the
አያቡድ ሱልጣኔት from 1170 until the collapse in 1250 እናም ማሙልኮች በ1250 ስልጣን ከመያዛቸው በፊት ግብጽ በአዮቢድ ስልጣኔ ስር ነበረች እና the major cause for the rise of the Mamluks was power struggle within the አያቡድ ፋሚሊ እና ማሙልኮች ስልጣን እንዲይዙ ያደረጋቸው ዋና ምክንያት በአዩቢድ ቤተሰብ ውስጥ የነበረው የስልጣን ሽኩቻ ነበር እና several provinces of Egypt were ruled by princes of the አያቡድ family እና በግብጽ ውስጥ ያለው ብዙ ግዛቶች ማለት ነው በአያቡድ ቤተሰብ አባላትም የሚተዳደሩ ነበረ በፕሮቪንሶች ማለት ነው እና the princes always fought against each other to take the positions of sultans in Egypt እና እነዚህ መኳንንቶች በግብጽ ውስጥ ያለውን የሱልጣንነትን ቦታ ለመውሰድ ሁሉ ጊዜ ይጣሉ ነበረ ማለት ነው እና ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ እና this as a means to avoid such political rivalry that Ayabud sultans began to depend on mercenary soldiers who were loyal to them እና ስለዚህ የአያቡድ ሱልጣኔቶች ይህንን የፖለቲካ ሹክቻ ለማስቀረት ለእነርሱ ታማኝ የሆኑ ቅጥረኛ ወታደሮች መቅጠር ጀመሩ ማለት ነውና the Mamluks were such missionaries who succeed in establishing their rules over Egypt እና ማሙልኮች እነዚህ ቅጥረኛ ወታደሮች በመጠቀም በግብጽ ላይ ስልጣናቸውን ሊይዙ ቻሉ ማለት ነውና the Ayabud Sultan who organized a mercenary Mamluk regiment was al-Malik al-Sali እናም ይህም ያደረገው አል-ማሊክ አል-ሳሊ የተባለው የአዩቤድ ሱልጣን ነበረ ማለት ነው የተቆጣጠረውና the historical development that established the Mamluks to seize power in Egypt was the Mongol invasions of the Middle East እና ማሙልኮች በግብጽ ላይ ስልጣን እንዲይዙ ከረዷቸው ነገሮች አንዱ የሞንጎሎች በመካከለኛው ምስራቅ ላይ ያደረሱት ወረራ ነበረ ማለት ነውና the powerful armed bands moved to Syria and Palestine where they pillaged the province and massacred the Christians of Jerusalem in 1244 እና በ1244 ኃይለኛ የታጠቁ ቡድኖች ወደ ሶሪያና ፍልስጤም በመሄድ ከተሞችን ዘረፉ እንዲሁም በኢየሩሳሌም የነበሩ ክርስቲያኖችንም ጨፍጭፈዋል ማለት ነውና this incident led to a strong reactions among the western Christians states እና ይሄ ድርጊት ደግሞ በምዕራቡ ዓለም ያሉ ክርስቲያን መንግስታት እንዲቆጡም አድርጓል እና as a result the army of the Sixth Crusade led by the King Louis of France invaded Egypt እና በዚህ ምክንያት በንጉስ ሎዊ 9ኛው የሚመራው ይሄ 6ኛው የመስቀል ጦርነት ግብጽን ኢንቬድ አደረገ ማለት ነው ክሩሳዶች እና at the times of the invasion ሱልጣን አል-ማሊክ አል-ሳሊ was killed እና በወረራው ጊዜ ይሄ ሱልጣን ተገደለ ማለት ነው እና the Mamluk fought against the Crusaders ነገር ግን ማሙልኮች በክሩሳዶች ጦረኞች ላይ በቃ ከነሱ ጋር ተዋጉ ማለት ነው እና in the ensuing war the Mamluks defeated the Crusaders and captured Louis እና በዚህ ጦርነት ማሙልኮች የመስቀል ጦረኞችን ክሩሳደሮችን በማሸነፍ ንጉስ ሉዊስ 9ኛን ማረኩ ማለት ነው እና in 1250 the Sultan was assassinated that led to Mamluk control of the powers in Egypt እና በ1250 ሱልጣኑን በመግደላቸው ምክንያት ማሙልኮች በግብጽ ላይ ሙሉ ስልጣንን ያዙ ማለት ነው እናም in the 1250s the Mongols attempted a second conquest of Egypt but they were defeated by the Mamluks again as they had been in the prior times እና በ1250ዎቹ ሞንጎሎች ግብጽን ለመውረር በድጋሚ ቢሞክሩም ማሙልኮች አሁንም አሸነፏቸው ማለት ነውና this repeated victory against foreign invaders as they themselves were outsiders gave them prestige and acceptance as the champions of Islam which significantly helped them to control power እና ምንም እንኳን ማሙልኮች የውጭ ዜጎች ቢሆኑም
በውጭ ወረራ ላይ በተደጋጋሚ ያገኙት ድል የእስልምና ሻምፒዮንስ ወይም እንደ ተከላካይ በመሆን ስም እንዲያገኙ መረድቷቸዋል ማለት ነው። እና the Mamluk rule in Egypt witnessed economic prosperity and greatness እና በግብጽ የማሙሉኮች አገዛዝ የኢኮኖሚ እድገትና ብልጽግናም የታየበት ነበር እና under their rule architectures, craftsmanships and ስኮላርሺፕስ ፍሎሪሽድ እና በእነሱ አገዛዝ ስር ይሄ የአርክቴክቸር ስራዎች የእጅ ስራዎችና ስኮላርሺፖችም ተስፋፍተዋል እና they published artfully decorated military strategy manuals and were passionate about polo or horseback ball games due to its similarity to military battle እና በተጨማሪም በጦርነት ስልቶች ላይ ያተኮሩ መጽሐፍቶችን ያሳትሙ ነበር እና በፈረስ ላይ የሚደረጉ ፖሎ የተባሉ ጨዋታዎችም ይወዱ ነበር እና the economics prosperity of the Mamluk Egypt was a function of her active involvement in the trans-Saharan trade እና የማሙሉክ ግብጽ የኢኮኖሚ ብልጽግና የተመሰረተው በትራንስ-ሳሃራ ንግድ ውስጥ በነበረው ተሳትፎ ነበረ እና ሙስሊምስ in West Africa carrying huge amounts of gold had to pass through Cairo on their pilgrimage to Mecca and the revenue that Egypt gained from the spice trade that linked the Far East with the Mediterranean world among the Red Sea እና ከምዕራብ አፍሪካ መጡ ሙስሊሞች ብዙ ወርቅ ይዘው ወደ መካ ሲሄዱ በካይሮ በኩል ማለፍ ነበረባቸው እና ግብጽም ከቅመማ ቅመም ንግድ ብዙም ገቢ ታገኝ ነበረ ማለት ነውና this economic growth in Egypt strengthens the military power of the Mamluks to launch military expeditions toward the south እና በግብጽ የተገኘው የኢኮኖሚ እድገት ማሙሉኮች ወደ ደቡብ ወታደራዊ ዘመቻ እንዲያካሂዱም አስችሏቸዋል ማለት እና one of such expeditions was one they made to Nubia in the Sudan እና ከነዚህ ዘመቾች አንዱ ሱዳን ውስጥ ወደ ኑቢያ ያደረጉት ጉዞ ነበረ in 1275 they controlled Nubia and converted the peoples to Islam እና በ1275 ኑቢያ በመቆጣጠር ህዝቡን ወደ እስልምና እምነትም ቀየሩ እና by the dawn of the 5th century the Mongols sought to attack Egypt እናም ግን በ15ኛው ክፍለ ዘመን መጀመሪያ ላይ ሞንጎሎች ግብጽን ለማጥቃት ፈልገው ነበር however they had to fight with the Ottoman Turks whom they defeated እና ነገር ግን ከኦቶማን ቱርኮች ጋር ተዋግተው አሸንፏቸዋል ማለት ነውና the latter the major threats to the Mamluk also sought to attack Egypt but their power was heavily weakened at the hand of the Mongols እና ማሙልኮች ትልቅ ስጋት የነበሩት የኦቶማን ቱርኮች ግብጽን ለማጥቃት ፈልገው ነበር ነገር ግን በሞንጎሎች ምክንያት ኃይላቸው ተዳክሞም ነበር however this temporary is hard to be challenged at the beginning of the 6th century ነገር ግን ይሄ ጊዜያዊ ሰላም ቴምፖራሪ ሆነው ማለት ነው በ16ኛው ክፍለ ዘመን መጀመሪያ ላይ ተቀየረ ለምን በ1516 የኦቶማን ቱርኮች ግብጽን ተቆጣጠሩ ማለት ነውና this marked the end of about 260 years of actual Mamluk rule in Egypt እና ይህም በግብጽ የነበረውን የ260 ዓመት የሞንጎሎች አገዛዝም ፍጻሜ እንዲሆን አድርጎታል ማለት እና the rivalry between the Portuguese and the Ottoman Turkish over the control of Red Sea and the Indian Ocean was the main reason that motivated the Ottoman Turks to control Egypt እና ፖርቹጋሎችና ኦቶማን ቱርኮች በቀይ ባህርና በህንድ ውቅያኖስ ላይ ለመቆጣጠር ያደረጉት ፍክክር ኦቶማኖች ግብጽን እንዲቆጣጠሩ አነሳስቷቸዋል ማለት ነውና from 1517 until the rise of Muhammad Ali in 1805 the Mamluks ruled Egypt under the suzerainty of the Ottoman Sultans of Istanbul እና ከ1517 እስከ መሐሙድ አሊ በ1805 ስልጣን እስከያዘበት ጊዜ ድረስ ማሙልኮች ግብጽን ያስተዳደሩ የኦቶማን ሱልጣኖች የበላይ ጠባቂዎች
እና እዚህ ጋር አክቲቪቲ 5.2.1 አለ እና ምን ይላል ይሄ? Why did the Ottoman Turks control Egypt? How did this event influence ማሙሉክ ሩል in Egypt? እና የኦቶማን ቱርኮች ግብጽን መቼ ተቆጣጠሩ እና ይሄ ክስተት የማሙሉኮችን አገዛዝ እንዴት ነካው ይላል። ሌላኛው ደግሞ how do you relate ማሙሉክ ሩል with the Crusades? እና የማሙሉኮች አገዛዝ ከመስቀል ጦርነት ጋር እንዴት ታያይዛችኋላችሁ ይላል። ሌላኛው ደግሞ explain about the military exploits of the ማሙሉክ እና ማሙሉኮች ያደረጓቸው ወታደራዊ እንቅስቃሴዎች ግለጹ ይላል ማለት ነው። እና አሁን ምን አየን? 5 ፖይንትስ ስለ ኖርዝ አፍሪካ ከዛ ስለ ማሙሉክ ኢጅፕት ተመልክተናል። እና አሁን ደግሞ ስለ ስፕሬድ ኦፍ እስላምስ ቱ ዘ ኖርዝ አፍሪካ እስልምና ወደ ሰሜን አፍሪካ እንዴት እንደተስፋፋ እንመለከታለን ማለት ነው። እና ሰብስክራይብ አድርጉ እና እነዚህን አክቲቪቲዎች ይጠቅሟችኋል፣ እየሰሯቸው እለፉ፣ አታሳልፏቸው። እናም ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት ማድረግ እንዳትረሱ። እንዲሁም ቪፒኤናችሁን ኦን አድርጋችሁ መመልከት እንዳትዘነጉ። እንዲሁም ይህንን ፒፒቲ ማግኘት ከፈለጋችሁ በነፃ ማለት ነው ቴሌግራም ቻናል ላይ የምለቀው ይሆናል። እዛ ገብታችሁ ማግኘት ትችላላችሁ። እንዲሁም ሾርት ኖቶችን ከፈለጋችሁ ሾርት ኖት አዘጋጅልኝ ብላችሁ ኮሜንት ላይ ጻፉ። ከዛ በኋላ መለቅላችሁ ይሆናል ማለት ነው። እና እንደተለመደው እዚህ ጋር ለርኒንግ ኮምፒተንሲዎች አሉ። እና ምን ይላል? አንደኛው grab the way through which Islam reached to North Africa እስልምና ወደ ሰሜን አፍሪካ የደረሰባቸው መንገዶች መረዳት ይኖርባቸዋል። እና explain about the roles of different religious movement to spread Islam in North Africa እና እስልምና በሰሜን አፍሪካ እንዲስፋፋ የተለያዩ ሃይማኖታዊ እንቅስቃሴዎች ያደረጉትን ሚና ማብራራት ትችላላችሁ። ይሄንን ከተማርን በኋላ ሌላኛው ደግሞ appreciate the leadership qualities to individuals involved in the expansions of Islam እና እስልምና እንዲስፋፋ የረዱ ግለሰቦች እና የአመራር ክህሎቶቻቸውን ሊደርሺፕ ኳሊቲዎቻቸውን መገምገምም ወይም መገንዘብም ትችላላችሁ ይሄንን ከተማራችሁ በኋላ ማለት ነው። እና ሌላኛው brainstorming question ነው። አንደኛው ምን ይላል? what is your previous knowledge about the አልሞራቪድስ and the አልሞሃድስ? ስለ አልሞራቪዶችና ስለ አልሞሃድ ምን ታውቃላችሁ? how do you explain the roles in spreading Islam in North Africa? በእስልምና መስፋፋት ውስጥ ያላቸው ሚና እንዴትም ትገልጹታላችሁ? እና the western ወደዚህ ከመግባቴ በፊት ሞዴል ኤግዛሞች ተሰርተዋል እና እነሱን ስሩ ለቅቄዋለሁ ማለት ነው። 100 የሚደርሱ ሞዴል ኤግዛሞች 2018 ሂስትሪ ማለት ነው። እናም the western half of the North Africa where the present states of Algeria, Tunisia, Morocco and Mauritania are located is called the Maghrebs, the name the Arabs gave to the regions እና የሆኑ አልጄሪያ፣ ቱኒዚያ፣ ሞሮኮ እና ሞሪታኒያ የሚገኙበት የሰሜን አፍሪካ ምዕራባዊ ክፍል ማግረብ ተብሎ ይጠራል ማለት ነው። እና ይህም ስም በአረቦች የተሰጠ ስም ነው ማለት ነው። እና አልሞራቪድ ሙቭመንት ቢግንስ ኢን 11th century እናም የአልሞራቪድ እንቅስቃሴ የተጀመረው በ11ኛው ክፍለ ዘመን ነበረ። እና they were nomads of the Maghreb regions እና እነሱ ደግሞ የማግረብ አካባቢ ኖማዶች ወይም ዘላኖች ነበሩ። እና the Lamatuna or nomadic Muslims and Berber tribes begins the Almoravid movement እና ላምቱና የተባለው የሙስሊም እና የበርበር ጎሳ የአልሞራቪድን እንቅስቃሴ ሙቭመንት ጀመሩ ማለት ነው። እና ኢብን ያሲን and later Emir Yahya of Morocco were the most popular leaders እና አቢን ያሲን እና ኤሚር ያህያ የተባሉ የሞሮኮ መሪዎች በጣም ታዋቂ ነበሩ። እና the movement called for returns to the primitive purities of Islam እና ይህ እንቅስቃሴ እስልምና ወደ ቀድሞ ፒዩሪቲ ወይም ንጽህናው እንዲመለስ ጥሪም አቅርቧል። እና in 1053 AD ኢብን ያሲን
abdicated his powers in favor of Yahya to lead the Almoravid movement እና በ1053 የአቢን ያሲን የአልሞራቪድን እንቅስቃሴ እንዲመራ ሱልጣን ለያህያ አስረከበ ማለት ነው እና ሱልጣኑን ለያህያን አስረከበ ማለት ነው እና in 1056 AD he died and was succeeded by his brothers Abu Bakr እና በ1056 ያህያ ሲሞት ወንድሙ አቡበከር ተተካ ማለት ነው እና during this formative period they sought to establish a political community in which the ethical and juridical principles of Islam were strictly applied እናም ይህንትን በተመሰረተበት ወቅት ማለት ነው በ1042 እስከ 1058 የእስልምና የስነ ምግባርና ይህ የፍርድ ስርዓት የሚከበርበትን ፕሪንሲፕሎችን ለመገባት ፈለጉ ማለት እና in 1062 Marrakesh was made the capital of the Almoravid located in the southern Morocco from where they had captured in the entire territory of Morocco and western Algeria in the 1080s እናም በ1062 ማራካሽ የተባለች ከተማ የአልሞራቪዶች ዋና ከተማ ሆነች እና እነሱም በመላው ሞሮኮ እና ምዕራባዊ አልጄሪያን ያዙ ማለት ነው እና by 1106 the only Muslim state that had survived Almoravid conquest was Saragossa እናም በ1106 የአልሞራቪዶች ወረራ ከአልሞራቪዶች ኮንኩዌስት ማለት ነው ወረራ ሳትጠፋ የቆየችው ብቸኛው የሙስሊም ሀገር ሳራጎሳ ነበረች ማለት ነው እና in 1110 AD ሳራጎሳ succumbed to the Almoravids እና በ1110 ሳራጎሳ ለአልሞራቪዶች እጅ ሰጠች እና ፖለቲካሊ the state was tribal where the Lamatuna exercised much powers እናም ፖለቲካሊ ይሄ ስቴት ማለት ነው ላማቱና የተባለውን ጎሳ በስልጣን ላይ የነበረበት የጎሳ መንግስት ነበረ ማለት ላማቱሳ እና in the middle of the 12th century the Almohads replaced the powers of the Almoravids for the following reason strict observance of Islam Lamatuna lost for powers and internal rivalries እናም 12ኛው ክፍለ ዘመን በአልሞራቪዶች ምትክ አልሞሃዶች ስልጣን ያዙ እና ይህም የሆነበት ምክንያት አልሞራቪዶች በእስልምና ህግጋት ላይ ጥብቅ ባለመሆናቸው ስልጣንን በመመኘታቸውና በውስጣቸው የነበረው ሹክቻ ነበር ሪዝኑ ማለት ነው እና in addition to the role that they subscribe አድርጉ እዚህ ድረስ ከመጣችሁ እግረ መንገዳችሁ and in addition to the role that they played in spreading Islam, the Almoravid developed the cultures of the Maghreb regions. እና አልሞራቪዶች እስልምናን ከማስፋፋት ባሻገር የማግረብን ባህል እንዲያድግም አድርገዋል ማለት ነው እና another movement that played significant role in the spread of Islam into the Maghreb was the አልሞሃድ እና እስልምና ወደ ማግረብ እንዲስፋፋ የረዳው ሌላኛው እንቅስቃሴ ደግሞ አልሞሃድ ነው እና unlike the Almoravid the Almohads were settled by Masamuda Berbers of the Atlas Mountains እና ከአልሞራቪዶች በተለየ አልሞሃዶች በአትላስ ተራሮች ይኖሩ በነበሩ የማስሙዳ በርበሮች የተመሰረቱ ነበሩ ማለት ነው እና እንደዚህ አይነት የመሰሉ ጥያቄዎች ሞዴል ኤግዛሞች ማለት ነው ዩቲዩብ ቻናል ላይ ተሰርተው ተለቀዋል እነሱን ገብታችሁ መመልከትም እንዳዘነጉ ስለ አልሞራቪድ እና አልሞሃድ ምናምን የመሳሰሉት ማለት ነው እና ኢብን ቱማርት was the founder of Almohad religious reform movement እና ኢብን ቱማርት የአልሞሃድ የሃይማኖት ሪፎርም ሙቭመንትን መስራች ነበረ እና he was fundamentalist who opposed the customs of aristocrats unveiled Lamuta women's and the use of musical instruments እና ላሙታ ሴቶች
መሸፈን የለባቸውም የሚለውን ልማድና ይሄ የሙዚቃ መሳሪያዎችን መጠቀም ይቃወምም ነበር። for him the Qurans and the sole source of Islamic life who strive to live like the Prophet Muhammad እናም ለእሱ ቁርአን ማለት ነው የእስልምና ህይወት ብቸኛ ምንጭ ሲሆን ነብዩ መሐመድ በኖርበት መንገድም ለመኖር የሚጥር ነበር ማለት ነው። ኢንሻሊ religious reformers in 1125 or 25 ቱማርት becomes a religious and political leaders እናም መጀመሪያ ላይ የሃይማኖት ሪፎርም አርማጅ የነበረው ቱማርት በ1124 ወይም 25 የሃይማኖት ሪሊጂየስ እና የፖለቲካል ሊደር ሆነ መሪ ሆነ ማለት ነው። እና in 1130 he died and was succeeded by Abdul Munin who led the Almohad to victory over the Almoravids እና በ1130 ቱማርት ሲሞት ማለት ነው በአልሞራቪዶች ላይ ድል እንዲቀዳጁ ያደረገው ደግሞ አብዱል ሙሚን ተተካ ማለት ነው። እና he was the real founder of the Almohad empire እና አብዱል ሙሚን የአልሞሃድ ግዛትን ሪል የሆነ ፋውንደር መስራች ነበር። እና in 1170 he invaded Morocco, deposed and then executed the last Almoravid kings and controlled power። ደክማል በጣም ትንሽ እረፍት እንውሰድ እና ሰብስክራይብ አድርጉ እስቲ እና እንዲሰራላችሁ የምትፈልጉትን ጥያቄ ምናምን አሳውቁኝ እስቲ ኮሜንት ላይ ጻፉ። ምንም ኮሜንት ላይ አጽፉ፣ ላይክ አታደርጉ። እስቲ እንደዛ አድርጉ። እና ምን ላይ ነበርኩኝ? በ1117 ሞሮኮን በመውረር የመጨረሻ የአልሞራቪድ ንጉስ ከስልጣን ወርዶ በመግደል ስልጣኑን ተቆጣጠረ ማለት ነው አብዱል ሙሚን። እናም in 1050 they invaded Spain and in 1160 the whole of the Maghreb region እናም በ1050 ስፔን እና በ1160 ደግሞ መላውን የማግረብ አካባቢ ወረሩ እና በearly 13th century the powers of the Almohads in Spain faded away owing to divisions among the Muslims and attacks from Christians Europe እናም በ13ኛው ክፍለ ዘመን መጀመሪያ ላይ በሙስሊሞች መካከል በተፈጠረው አለመግባባትና ከአውሮፓ ክርስቲያኖች በተሰነዘረው ጥቃት ምክንያት የአልሞሃዶች ስልጣን በስፔን እየተዳከመ ሄደ ማለት ነው። እና in 1269 AD Almohad rules in North Africa came to an end due to internal divisions and civil war እና በ1269 በአፍሪካ ውስጥ የአልሞሃዶች አገዛዝ በውስጣዊ ኢንተርናል በሆነ ዲቪዥን አለመግባባቶች እና በእርስ በርስ በሲቪል ዋር በእርስ በርስ ጦርነቶች ምክንያት አብቅቷል ማለት ነው። እና እዚህ ጋር ቢበቃ ጥሩ ነው። እናም ሰብስክራይብ አድርጉ። እውነት ሰብስክራይብ ታደርጉ ይጠቅማችኋል እናንተ። እና ይሄንን ይመስላል። ፓርት 2 ይኖራል። ፓርት 2 ፓርት 3 እስከ 4 ድረስ ብዙም የከፋፈልኩ ማንዛዛ አይመስለኝም፣ ግን እስከ ፓርት 4 ምናምን የሚኖረው ይመስለኛል። እና ባይ